በዘመናት ውስጥ የሚተረክ አንድ ጥንታዊ ተረት አለ፣ ስለ ፍቅር እውነተኛ ክብደት የሚናገር። ከዓለም ተገሎ በአንድ ገለልተኛ ጎጆ ውስጥ አንድ ወጣት ከእናቱ ጋር ይኖር ነበር። በዚህች ትንሽ ዓለም ውስጥ እናቱ ሁሉ ነገሩ ነበረች፣ የልቡ ምት፣ የነፍሱ እስትንፋስ። ነገር ግን ሰላም እጅግ ስስ ነገር ነው። ለመበጠስ ምን ያህል ጊዜ ይፈጅበታል? ብዙም አልቆየም። የቤቱ ሰላም ለሁለት ተከፈለ። ወጣቱ አግብቶ ውብ ሚስቱን ወደ ቤቱ ሲያመጣት መጀመሪያ ላይ ቤቱ በደስታ የተሞላ ይመስል ነበር። ግን ቀስ በቀስ የሳቁ ድምፅ ጠፋ። በምትኩ ሹክሹክታ እና የቀዘቀዘ ይታ ነገሰ። ሁለቱ ሴቶች እንደ እሳትና ጭድ መግባባት አካታቸው። አንድ ማታ ወጣቱ ከእርሻው ውሎ በድካም ወደ ቤቱ ሲመለስ የጠበቀው የቀዘቀዘ ጸጥታ ነበር። ቤቱ ልክ እንደ መቃብር ቀዝቁሷል። እናም ከዚያ ጸጥታ ውስጥ የመርዝ ሹክሹክታ ተሰማ። ሚስቱ ቀረበችው። ድምጿ በእንባ ታጥቦ ነበር፣ ቃላቶቿ ግን እንደ መርዝ ይፋጁ ነበር። ችግሩ እናትህ ናት አለችው። ከእርሷ ጋር በዚህ ቤት ውስጥ አላድርም። አሁን ምረጥ። ቃላቶቹ እንደ ጦር ነፍሱን ወጉት። ይህ ምርጫ አልነበረም፣ ፍርድ ነበር። ከዚያም ከሁሉም የከፋው የመጨረሻ ቃሉ መጣ፣ እናትንም ግደላት። ሌሊቱ በሙሉ እንቅልፍ አልወሰደውም። ነፍሱ በሁለት ፍቅሮች መካከል ተሰቅላ ስትሰቃይ ያደራች። በአንድ በኩል የወለደችው እናቱ ፍቅር፣ በሌላ በኩል ልቡን የሰረቀችው ሚስቱ። ጎህ ሲቀድ በልቡ ውስጥ የጨለማ ውሳኔ ነግሶ ነበር። ረጅሙ መንገድ ከፊታቸው ነበር። ወደ እናቱ ሄዶ ጉዞ እንሄዳለን አላት። እርሷም ልጄ እግሬ ጉልበት የለውም ስትለው አይዞሽ እናቴ እኔ በጀርባዬ አዝያሻለሁ አላት፣ በልቡ ያለውን ክህደት እየደበቀ። ወደ ተራራው ዳገት ሲወጡ እናቱ ስለ ልጅነቱ ታውራ ነበር። ድምጿ ግን እየደከመ መጣ። ብዙም ሳይቆይ ንግግሯ ቆሞ የንፋሱና የእርምጃው ድምፅ ብቻ ቀረ። ተራራው ከፍታና መንገዱ ዳገት ብቻ አልነበረም። በጀርባው ያለው ሸክም ከእናቱ አካል እጅግ የከበደ ነበር። የጥፋተኝነት ስሜቱ ነበር። የእርሷ ጸጥታ ከሁሉም በላይ ከባድ ሸክም ነበር። በመጨረሻም የዓለም ጫፍ ላይ ደረሱ፣ ከታች የደመና ባህር የሚታዩበት። በዚያ አስፈሪ ገደል ጫፍ ላይ ቆሙ። እናቱ ቀስ ብላ ወደ እርሱ ዞረች። በሚያጓራው ነፋስ ውስጥ ድምጿ ግን እንደ ጸጥ ያለ ሹክሹክታ ነበር። ልጄ አለችው፣ ምን ልታደርግ እንዳሰብክ አውቃለሁ። ነገር ግን እባክህ ለራስህ ተጠንቀቅ። እኔን ከገፋኸኝ በኋላ አንተ እንዳትወድቅ ያንን የዛፍ ቅርንጫፍ አጥብቀህ ያዝ። ቃላቶቿ በድንጋይ የተጠረረውን ውሳኔውን እንደ ብርጭቆ ሰባበሩት። በዚያች ቅጽበት ሁሉ ነገር ግልጽ ሆነለት። የሚስቱን እኔን ምረጥ የሚለውን ፍቅር እና የእናቱን አንተ እንዳትወድቅ የሚለውን ፍቅር ሲያነጻጽር በጉልበቱ ተንበርክኮ ምርር ብሎ አለቀሰ። የሠራውን ስህተት አስከፊነት ተረዳ። እናም እናቱን እንደገና አዝሎ ከተራራው መውረድ ጀመረ። አሁን ግን ሸክሙ እንደ ላባ ቀሎት ነበር። ወደ ቤቱ ወደ እውነተኛው ፍቅር የተመለሰ ነበር። ምክንያቱም ማዕበሉን ተቋቁሞ የሚቆመው ፍቅር ብቻ ነው እውነተኛው። ሌላው ሁሉ በትንሽ ነፋስ እንደሚበተን ገለባ ነው።